ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ የምትፈልጉትን የዩናይትድ በርከት ያሉ መረጃዎች ይዘንላችሁ እንደተለመደው ተገኘን። ክቡራን አድማጮቻችን በርከት ያሉ መረጃዎችን ወደ እናንተ እናደርሳለን። በዛሬም ፕሮግራማችን ላይ የጠየቃችሁ ጥያቄዎች አሉ። ወሳኝ የተባሉትን መርጠን ምላሽ ሰተንባችኋል። የኮቢ ሜይኖ አዲስ ኮንትራት፣ የራሽፎርድ ጉዳይ እንደዚሁም የዲያጎ ሊዮን መቼ ለዩናይትድ ይፈርማል የሚለው ምላሽ ተሰጥቶበታል። ከዛ ውጪ ስለ ግሌዘር ቤተሰቦች የሰሞኑ የመሸጥ ወሬም እንደዚሁም የምንሰጣችሁ ምላሽ ይኖራል ከጥያቄዎቻችሁ መሰረት በማድረግ የፒኤስጂ ስፖርቲንግ ዳይሬክተር ከምን ደረሰ ብላለን አድማጭም እንዲሁ ምላሽ ሰጥተናል። ስለ ሉዊስ ካምፖስ ማለት ሆነው ወደ ዩናይትድ ይመጣሉ መባሉን ታስታውሳላችሁ። ስለ ቼርኪና እንደዚሁም በቤሞ የተሰማ መረጃ ያለ መቤሞን በተመለከተ በተለይ ዜናውን እናደርሳችኋለን። የብሩኖ ፈርናንዴዝም እጅግ ወሳኝ የሆነው የዛሬው መረጃችን አካል ነው። አድማጮቻችን ብሩኖ ፈርናንዴዝን ሳናጣው አንቀርም። አሁን ብሩኖና ዩናይትድ የሚለያዩበት ይህንን አምነን ተቀብለን ህይወትን ያለ ብሩኖ ለማስቀጠል እንደዚሁ የምንዘጋጅበት ጊዜ ሳይደርስ አይቀርም። የብሩኖ ፈርናንዴዝ እጅግ ወሳኝ የሆነ ሳምንት ነው። የምናደርሳችሁ መረጃ አለን። ዩናይትድ እና የበረኛ ጉዳይም እናንተን ያሳሰባችሁ እኛ ምላሽ የሰጠንበት ዜና ነው፣ ትሰሙታላችሁ። ከዛ ውጪ አድማጮቻችን እንግዲህ ብዙዎቻችሁ የጠየቃችሁን የዩናይትድን የዝውውር እንቅስቃሴ በተመለከተ በተለይ ትላንት ይፋ የሆነውን የኩኒያ ጉዳይ ነው። ስለ ኩኒያ ዛሬ የምነግራችሁ ነገር ያልሰማችሁትን መረጃ ነው። ከዚህ በፊት ብዙ ስታቶችን አድርሻቸዋለሁ። ኳሊቲው ልጁ ቪዲዮ ማየት በቂያችሁ ነው። ተጨማሪ እንደዚህም አውዲዮ መረጃዎችን ሳደርሳችሁ ቆይቻለሁ። ዛሬ ግን አንድ አድማጭ የሆነ ጥያቄ አቅርቦ ነበር። ኩኒያ 77 በመቶ የጨዋታውን ክፍል ወክ በማድረግ በፕሪሚየር ሊጉ አንደኛ ነው ብሏል። ትክክል ነው ይሄ አድማጭ። ግን ይሄ ማለት ኩኒያ መጥፎ ተጫዋች ነው ያስብላሉ? ከዘገባ ምላሽ ታገኛላችሁ። እጅግ አስገራሚ የሆኑ ያልሰማችኋቸውን የኩኒያ ስታቶች ትልልቅ ሚዲያዎች የማይነግሯችሁ ኩኒያ ወደ ዩናይትድ በመፈረሙ የሆነ ኔጋቲቭ የሆነውን ባህሪውን እያወጡ ብቻ ተጫዋቹን ለመተቸት ሙከራ ለሚያደርጉት በሙሉ ምላሽ የሚሆን ለእናንተም ግንዛቤ የሚሰጥ መረጃ ነው በኩኒያ ዙሪያ ያስኩላችሁ። ብቻ ከእናንተ የምንፈልገው እንደተለመደው ላይክ በማድረግ ማበረታታት። በጣም ምርጥ የሆናችሁ ቤተሰቦቻችን ናችሁ ያላችሁት። ቪዲዮን እስከ መጨረሻው እንድትከታተሉ ነው። ኢቨን ስራ እየሰራችሁም ቢሆን ግን ቪዲዮን አታቋርጡት። ቪዲዮን ስኪፕ አታድርጉ፣ አትዝለሉ። ሙሉውን ለመስማት ሙከራ አድርጉ፣ ታተርፋላችሁ። መረጃ ስለምታገኙ ከመጀመሪያው እስከ መጨረሻው ድረስ ማለት ነው። ለማንኛውም መልካም ቆይታ። በቅድሚያ ወደ ተለያዩ አስተያየቶቻችሁ፣ ጥያቄዎቻችሁ እናምራ። በጣም መርጠን ነው፣ ብዙ አስተያየት ነው የምትሰጡት አድማጮች። በጣም እየተሳተፋችሁ ነው በኮሜንት ላይ እንደዚህ ቢሆን፣ ይሄ ተጫዋች ቢመጣ፣ ይሄ ተጫዋች ቢቀር፣ የግል ሀሳባችሁን መልከታችሁን ሁሉ እየጠቆማችሁ ነው እና ጠቃሚ ነው ያልናቸውን ሬሌቫንት የሆኑት ሊሆኑ የሚችሉ እና እየሆኑ ያሉ ነገሮች ላይ እያነሳን እናወራለን አድማጮቻችን። እና የዛሬውን ስጀምር የአቤል ጌታቸውን አስተያየት ነው አንስቼ የምጀምረው። ሰላም መንጌ፣ ስለ ኮቢ ሜይኖ ምን አዲስ አለ ብልሃል? ኮቢ ሜይኖ እኮ እስካሁን አዲስ ኮንትራት አልፈረም። ጠረጴዛ ላይ የዩናይትድ ኮንትራት ቀርቦለታል። በተጫዋቹ ግን የሚፈልገው አይደለም። እሱ ሰዎች እንዲጨመርላቸው ነው አሁን በጣም ፑሽ እያደረጉ የሚገኙት። ዩናይትዶች ወደ 170,000 ፓውንድ አካባቢ ነው ደሞዝ ያቀረቡለት ተብሎ የተገለጸው። በኮቢ ሜይኖ እድሜ ለዩናይትድ በየሳምንቱ ሬጉላርሊ እየተጫወተ ላልሆነ ተጫዋች በሳምንት ይሄ ከ200,000 ፓውንድ በላይ ደሞዝ መጠየቅ እኔ አግባብ አይመስለኝም። ወኪሎቹ እና የተጫዋቹ ሰዎች ያው ዩናይትድ ቤት የተለመደ ትሬንድ አለ። አንድ ተጫዋች ገና ብቅ ሲል በጣም የተጋነነ ደሞዝ የመስጠት ትሬንድ ከዚህ በፊት በክለቡ የነበረ መጥፎ የሆነ ባህል፣ ክለቡን እየገደለው ያለ ባህል ነው። ይሄ ነገር ነው ዩናይትድን አሁን እየጎዳው እና ማርከስ ራሽፎርድ እና ሳንቾን የመሳሰሉ ተጫዋቾች በጣም ከቅጥ ያለፈ ክለቡን እንዲጎዳ ያደረጋቸው፣ በጣም መጥቀም የሚገባቸው በተለይ የራሽፎርድ ጉዳይ ክለቡን እንዲጎዳ ያደረገው ማለት ነው። ያለ እድሜውና ያለ ጊዜው ዩናይትድ 350 ምናምን ሺህ ፓውንድ ልጁን ከፍሎት ማለት ነው እና ከራሱ አካዳሚ ያሳደገው ዩናይትድ ከእንደገና ገና 20 ዓመቱ ላይ ተጫዋቹ 200 ሺህ ፓውንድ እና ከዛ በላይ ደግሞ ስጡኝ ብሎ መጠየቅ ይሄ
በጣም ወንጀል ነው እና እኔ 100% ቢሸጡት ሜኖን እደግፋለሁ። ዩናይትዶች ታለንቱን አልክድም፣ ልጁ ተሰጥኦ በእርግጥ አዲሱ አሰልጣኝ አሞሪም ተጫዋቹን የት ቦታ መጠቀም እንዳለባቸው እስካሁን በደንብ የለዩ አይመስለኝም። ቦታው ላይ ትክክለኛ ናቹራል ቦታውን ልጁ ያገኘ አይመስለኝም። በዩናይትድ ቤት እድገቱን ስለማስቀጠሉ እርግጠኛ አይደለሁም። ትክክለኛ ፈላጊ ክለብ ከመጣ እንደ ቼልሲ እውነተኛ ፈላጊው ከሆነ ልጁን ቢሸጡት ይሻላል። በዚህ አቋሙ የሚጸና ከሆነ በጣም ብዙ ነው። 170 ሺህ ፓውንድ እኮ ራሱ በጣም ብዙ ነው ለዚህ ተጫዋች። ቦነስ ምናምን ሲጨምር ደግሞ አስቡት የሰጡት ገና ልጁ ለጋ ነው እድሜው። አሁን እኮ እንደውም በዩናይትድ ቤት በጣም ተጽዕኖ ያለውና አሁን ሊለቅ የተወሰነበት አሌሃንድሮ ጋርናቾ 50 ሺህ ፓውንድ ነው በሳምንት የሚያገኙ አድማጮች። ሜኑ እንግሊዛዊ ብቻ ስለሆነ በጣም ስለሱ ተጋኖ ችሎታው ቢኖረውም ግን ይህንን ደሞዝ መጠየቁ አግባብ አይደለም። አሁን የኢኒዮስ አስተዳደር ደግሞ አይሰማም። ልጁ ከፈለገ በነፃ ይለቃል ኮንትራቱን ጨርሶ እንጂ ወይ ይሸጡታል እንጂ በፍጹም ከልክ ያለፈ ደሞዝ አያወጡም። ትክክል ናቸው ብዬ ነው ማስበው። ይሄ ነው ስለ ኮቢ ሜኑ ያለው ጉዳይ። ቃሌ ሀበሻ ስለ ራሽፎርድን የጠየከን፣ ራሽፎርድ ምርጥ ተጫዋች ነው ለዩናይትድ ሁሌም ብልሃል፣ አስፈላጊ ተጫዋች ነው ብልሃል። እንግዲህ ስለ ራሽፎርድ ደጋግመን አውርተናል። ራሽፎርድ ምርጥ ተጫዋች ስለመሆኑ ያለው ስኪል በጣም ፈጣን ነው ልጁ። በሆነ ዘመን ያችን ኮንትራት ከመፈረሙ በፊት እኔ ያቺ ኮንትራት ነች በህይወቱ ትልቅ ስህተት የተሰራባት ብዬ ማስባት። ተጫዋቹ 350 ሺህ ፓውንድ ሲከፈለው ያችን ኮንትራት ከመፈረሙ በፊት ማርከስ ራሽፎርድ በቀድሞ ዩናይትድ አሰልጣኝ ኤሪክ ቴን ሃግ ስር ምን አይነት ተአምራትን ሲሰራ እንደነበረ፣ እጅግ ምርጡን ሲዘን ሲያሳልፍ እንደነበረ ተመልክተናል። ከኮንትራቷ በፊት ነው ያልኩት። ግን አድማጭ ተነሳሽነቱ ነበር፣ ፍላጎቱ ነበር የመሻሻል ጎል ማስቆጠር። ከፊቱ አዲስ ድርድር ሊያደርግ ነው ተጫዋቹ፣ ትልቅ ገንዘብ ሊያገኝ ነው። ያችን ገንዘብ ካገኘው በኋላ ግን ራሽፎርድ አይደለም፣ ከደጋፊዎች ጋር ግጭት ውስጥ ገባ። ተጫዋቹ ሜዳ ላይ ከሜዳም ውጭ ጥሩ የሆነ ጊዜ አላሳለፈም። ከረጅም ጊዜ ከሃይስኩል ጀምሮ ከፍቅረኛው ጋር ተጣላ፣ ተለያየ። በጣም ብዙ ነገሮች ተመሰቃቀሉና ማርከስ ራሽፎርድ እንደዛ ከልቡ ያሳደገውን ቲም ልጁ መለገም ጀመር። በእርግጠኝነት ነው የምነግርህ፣ ማርከስ ራሽፎርድ በጣም መለገም ጀመር እና ከአቅም በታች ነው ለዩናይትድ ሲጫወት የነበረው። ቶታሊ ለዩናይትድ የመጫወት ፍላጎት የለውም እንጂ ራሽፎርድን ማን ይጠላል ወንድማችን። ተጫዋቹ ከኤሪክ ቴን ሃግ መልቀቅ በፊት የነበረውን ያቺ በጣም ምርጥ ሲዝን ያሳለፈባትን አመት ቢጫወት ቢደግማት ለዩናይትድ ለምን 10 ዓመት አይጫወትም? ከዚህ በኋላ ራሽፎርድ ማንም የሚጠላው ሰው የለም፣ ግን ምንም ፕሮዳክቲቭ እኮ እየሆነ አይደለም። ምክንያቱም ፍላጎት ስለሌለው በዩናይትድ የመጫወት ከዚህ በኋላ ፍላጎት የለውም። ልቡም አካሉም ምኑም ሁለመናው ከዩናይትድ ወጥቷል። ስለዚህ ራሽፎርድን ብርሰው አንተም ከልብ አውጣው። የዩናይትድ ተጫዋች ከዚህ በኋላ አይሆንም። በድጋሚ ዩናይትድ ማሊያ ለብሶ የመጫወት እድሉ በጣም ጠባብ ነው። ከአሰልጣኙ ከአሞሪም ጋር የተስማሙ አይመስለኝም። አድማጭ የማርከስ ራሽፎርድም ልብ ከዩናይትድ ውጭ ስለሆነ ወደ ባርሴሎና ሸፍቷል። ያለውን አዲስ ነገር እየተከታተልን የምናሳውቃችሁ ነው የሚሆነው። ናስር ከሊል የሰጠኸው አስተያየት ደግሞ ዲያጎ ሊዮን እንዴት ነው አዲሱ 17 ዓመቱ ማንቼ ነው የሚመጣ ብልሃል። ናስር ነኝ ከድሬዳዋ ነው ያልከው። አዎ ይሄ 17 ዓመት የሞላው ተጫዋች አሁን 18 ዓመት ይሞላዋል። በነገር ላይ ከ2 ሳምንት በኋላ ነው 18 ዓመት የሚሞላው። ሲጠበቅ ነበር ያው እድሜው 18 ካልሞላ ወደ ዩናይትድ መምጣት አይችልም ልጁ። ስለዚህ ዲያጎ ሊዮን ማንቸስተር ዩናይትድን በይፋ ይቀላቀላል በዚህ ወር ማለት ነው። ሌላ ከሳውዝ አሜሪካ የተገኘ ትልቅ ታለንት ነው ዩናይትድ አይደንቲፋይ ያደረገው እና የሚደነቅ ምልመላ የፈጸሙበት ተጫዋች ነው። 3.9 ሚሊዮን ፓውንድ ብቻ ነው ለዝውውሩ የሚከፍሉት ለሴሮ ፖርቴኖ ለሚባለው ቲም ነው እንግዲህ ተጫዋቹ ሲጫወት የነበረው። አሁን በጁን 2025 ተጫዋቹ ይቀላቀላል። በዚህ ወር ነው የሚቀላቀለው። 18 ዓመት የሚሞላውም በዚህ ወር ነው። ቀደም ብሎ ወደ ማንቸስተር ከተማ መጥቶ እንግሊዝ የሕክምና ምርመራውን አድርጎ ተጫዋቹ ሙሉ ለሙሉ ሕክምና ምርመራውን አልፎ ከዩናይትድ ተጫዋቾች ጋር ተዋውቆ ከስታፎቹ ጋር ተዋውቆ ነው ወደ ሀገሩ የተመለሰው ማለት ነው። ስለዚህ ሕክምና ምናምን ጉዳይ የሚባል ነገር የለም። ሁሉንም ነገር ቅድመ ስምምነቱን ኮንትራቱን ፈርሞ ጨርሶ የሄደ ልጅ ነው ማለት ነው። ስለዚህ ልጁ ከቀጣይ 2 ሳምንት በኋላ ሙሉ እድሜው 18 ስለሚሞላው ፕሮፌሽናል የዩናይትድ ኮንትራቱን ፈርሞ የዩናይትድ ንብረት መሆኑ ይረጋገጣል ማለት ነው። በጣም
ምርጥ ታለንት ያለው ልጅ ነው። ሃይላይቱ መመልከት ትችላላችሁ። የዩናይትድ የግራ ተመላላሽ ቦታውን ጥሩ ካቨር ያገኘ ነው የሚመስለው። ፓትሪክ ዶርጎ አለ፣ ቀደም ብሎ የፈረመ ልጅ ነው። በጣም ጥሩ ተስፋ ሰጪ እንቅስቃሴ እያሳየን ያለ ልጅ ነው። በጣም የሚሻሻል ልጅ ነው። ይህ ዲያጎ ሊሆን ደግሞ ሌላ ምርጥ ተፎካካሪው ይሆናል ማለት ነው እና እነኚህ ሁለት ተጫዋቾች ለቀጣዮቹ 10 ዓመታት የዩናይትድን ግራ ተመላላሽ ቦታ በደንብ አድርገው የሚይዙ ፈጣን፣ ጉልበታማና ክህሎቱ ያላቸው ክሮስ፣ ፔናልቲ ቦክስ ውስጥ ኳስ ደጋግመው መጣል የሚችሉ ተመሳሳይ የሆነ ፊዚካል ስትሬንግዝ፣ ስፒድ፣ ክህሎት ያላቸው ልጆች ናቸው እና በጣም ምርጥ ፈራሚ ነው። ለዩናይትድ ከ2 ሳምንት በኋላ ይህ ተጫዋች በይፋ ይፈርማል ማለት ነው። ሌላው የታሪኩ ጥያቄ ነው። ታሪኩ ወልዴ እንዲህ ብልሃል፣ ግን እኔ አሁንም ቢሆን ክለቡን ከግሌዘር ቤተሰቦች ማንቸስተር የትኛውም አሰልጣኝ ተጫዋችን ቢመጣ ለውጥ ያመጣል ብዬ በፍጹም አልገምትም። ያው ክለቡ ከግሌዘር ቤተሰቦች ጋር ካልተለያየ አይነት ሀሳብ ነው ያለ። ታሪኩ ተመሳሳይ እንደዚሁ አክመል አህመድ የተባልክ ቤተሰብ የነ ቤካም ተቃውሞ ጥሩ ነው። የግሌዘር ፋሚሊ ተቃዋሚ ከበዛ ከመሸጥ አይመለሱም ብልሃል። አይ እኔ እጠራጠራለሁ። እነሱ መሸጥ ቢፈልጉና ቢሸጡት በፕሬዠር በጫና ቢሸጡትማ ያ ሁሉ ደጋፊ ኦልድ ትራፎርድ አካባቢ እንደዛ ሲቃወማቸው ኢቨን ጨዋታ ፋይናል በተደረገ እኮ ዩሮፓ ሊግ ፍጻሜው ላይ ያላየ እነኚህ ዳይሬክተሮች ቦክስ የሚባል ቦታ ነበር ቆመው የነበረው። ራትክሊፍም መጥተው ነበር፣ የግሌዘር ቤተሰቦችም መጥተው ነበር እና በርካታ የዩናይትድ ደጋፊዎች በወረቀት ላይ ጽሁፍ ጽፈው ፊታቸውን ወደ እነሱ አዙረው ነበረ ግሌዘሮች ውጡልን የሚል አይነት ወረቀት ይዘው ሲቃወሟቸው የነበረው ማለት ነው። የዩናይትድ ደጋፊዎች ይሄን ያህል ርቀት እየሄዱ ነው። ዳይሬክተሮች ቦክስ ሆም ብለው አዘጋጅተው ማለት ነው መፈክር አዘጋጅተው ውጡልን ብለው በወረቀት ዞረው ሲያሳዩቸው ነበር። እስቲ ንገረኝ፣ አሁን የዩናይትድ ደጋፊ መቼ ነው እነሱን ውጡልን ከማለት ተቆጥበው የሚያውቀው? አድማጭ ሁሌም እኮ እንደተቃወማቸው ነው። ሁሌም ግን እነሱ አይሰሙም። ምክንያቱም ገንዘብ የዩናይትድን ማለብ ዩናይትድ ትልቁ ላም ነው፣ እየታለበላቸው ነው። ወተቱን እያለቡ በየጊዜው ከስር ከስር መጠጣት ጣፍጧቸዋል። ከዩናይትድ የፈለገ ነገር ቢመጣ የፈለገ ተቃውሞ ቢኖር የሚለቁ አይመስለኝም። የሆነ ጊዜ እኮ ስቴዲየም ሁሉ ገብተው ደጋፊዎች እኮ ስቴዲየሙን ወረው ነበር አይደል እንዲለቁ ሸጠው እንዲሄዱላቸው። ግን ምን ተፈጠረ? ምንም ክለቡን ለሽያጭ አቅርበናል ብለው ከነሱ የባሱ ሰር ጂም ራትክሊፍን ወደ ክለቡ ከመሳብ በስተቀር ያመጡት ነገር የለም። ይሄም ለእነሱ ትልቅ ውለታ ነበር። በወቅቱ ክለቡን እንሸጣለን ብለው አውቀው ነው፣ ኦፍኮርስ እኔ የማስበው አውቀው ነው እንጂ ክለቡን የመሸጥ ፍላጎት የላቸውም። ሌላ ኢንቨስተር ለመጋበዝ ነበር፣ የተወሰነች ፐርሰንት ሼራቸውን ቆንጥሮ ለመሸጥ ማለት ነው። እና ሰር ጂም ራትክሊፍ ደግሞ በጣም እኔ መጥፎ ሰው ምላቸው ከዩናይትድ አንጻር ነው። አሁን ከሌላ ፐርሰናሊ ምናምን በቃ መገኘት በሌለባቸው ሰዓት ነው ጨዋታ ውስጥ የገቡት። እሳቸው ራትክሊፍ በዛ ሰዓት ጨዋታ ውስጥ ባይገቡ ምናልባት ይሄን ዩናይትድ ዛሬ በኳታሮች እጅ ይሆን ነበር። ሌላ አማራጭ ሰጧቸው፣ ክለቡን በጋራ የሚይዙበትና በክለቡ የሚቀጥሉበት ሌላ አማራጭ ሲሰጧቸው በቃ ይሄን አማራጭ እነሱ ተቀበሉ። ምክንያቱም ቀድሞውኑ ክለቡን ሸጠው መሄድ አልፈለጉም። ኳታሮች እንደዛ ሲጥሩ የነበረው ለመጠቅለል ስለነበረ ራትክሊፍ ደግሞ በመሀል መጡ። እንግዲህ እኔ ማንቸስተር ነው የተወለድኩት ብላ ብላ በሚል ምክንያት የሆነች ትንሽ ነገር ቆንጥሮ እንደው አይቅርብኝ አይነት ዩናይትድን የማስተዳደርና የመግዛት የመውሰድ ነገር አይቅርብኝ የሚመስል አይነት ወይ በደንብ አድርገው ሼሩን አልገዟቸው፣ እነሱን አቆይተው ይኸው አሁን ከነሱ የባሰ አይነት ውሳኔ እየወሰኑ ነው ያሉት። ሁሉንም አይደለም፣ አንዳንድ ውሳኔያቸው የምንደግፈው ነው። ግን አሁን በዚህ ሁኔታ ቅድም አንተ እንዳልከው በተቃውሞ ምን ለማለት ነው፣ በተቃውሞ የሚወጡ ሰዎች አይደሉም። በተቃውሞ አይወጡም። የሆነ ይሄ ዲቫይን ኢንተርቬንሽን ብያለሁ ከዚህ በፊት የፈጣሪ ከላይ የሚመጣ ጣልቃ ገብነት ወይም የእንግሊዝ መንግስት የሆነ ህግ አውጥቶ ስለ ውጭ ባለሀብቶች ያለ የንብረት ባለቤትነት አያያዝ ምናምን ሊሆን ይችላል። እንደዚህ አይነት ህግ ወጥቶ ከዩናይትድን ሸጠው ካልወጡ በስተቀር ልክ አሁን ለምሳሌ ቼልሲን ሸጠው እንደሄዱት ሮማን አብራሞቪች አይነት ህግ ማለት ነው። እሱ እንኳን ያልታሰበ አይነት የጦርነት ኬዝ ነው አይደል እንደዛ እንዲሸጡ ያደረጋቸው። በቃ እኔ የምጠብቀው ከዩናይትድ እና ግሌዘር መለየት ጋር በተያዘ እንደዚህ አይነት ድንገተኛ የሆነ ግን አስገዳጅ የሆነ ለቆ እንዲሄዱ የሚያደርጋቸው ነገር ነው ማለት። ከዛ ውጭ ፍጹም ዩናይትድን ይሸጡታል ብዬ አላስብም። ወንድዬ ምክረ ምን ብልሃል? ከዚሁ ጋር በተያያዘ እንኳን ደህና መጣህልን መንጌ ብልሃል። በጣም አሪፍ ነው በርታ ካልክ በኋላ
ወንድዬ ምክረ እባላለሁ። ስለ ሼህ ጃሲም የሚወራው ጭምጭምታ ነው ወይስ የተረጋገጠ ነገር አለ ብለኸኛል? አዎ ሰሞኑን ዜና ሰምታችኋል አድማጮች፣ እርግጠኛ ነኝ አላደረስኳችሁም። በእርግጥ ሰርጂም ምንድን ነው ዜናው መሰላችሁ? ራትክሊፍ አሁን ዩናይትድን ለምን ገዛሁኝ፣ ይህን ድርሻ ለምን ገዛሁ ብለው የመጸጸት ስሜት ተሰምቷቸዋል ተብሏል። ምክንያቱም እኔ እንደሚመስለኝ አድማጮች ሪግሬት እያደረጉ ነው። አሁን ራትክሊፍ ዩናይትድን በዚህ ደረጃ የጠበቁት አይመስለኝም። አሁን እየወሰዱ ያሉትንም እርምጃ እኮ ስታየው የማይጠበቅ ነው። ከአንድ ባለሀብት የማይጠበቅ አይነት ውሳኔ ነው እየወሰኑ ያሉት። እስቲ ያስቡት አሁን የዩናይትድን ቁልፍ ሰራተኞች ኢቨን የሩበን አሞሪምን አሰልጣኝ ቡድን አባላትን ፋይናል ደርሶ ዩናይትድ ፋይናል ትኬት አለመቁረጥ አለመውሰድ ማለት ክለቡ ምን ያህል ችግር ውስጥ እንዳለ እኮ ነው የሚያሳያቸው። አሁን እኮ ከኪሳቸው ራትክሊፍ እኮ የነኛን ወጪ ሸፍኖ መላክ አቅቷቸው አይደለም፣ ግን ይሄ አስተዳደራዊ እርምጃ እንደ ተቋም መወሰድ ስላለበት ነው የወሰዱት። ክለቡ ምን ያህል ያዘቀጠ በጣም ከምታስቡት ራትክሊፍም እጅግ ከጠበቁትና ካሰቡት በላይ የዩናይትድ ችግር እጅግ በጣም መጥፎ አረንቋ ውስጥ እንደገቡ ነው አሁን የተረዱ የሚመስለኝ። እኔ ለዛ ነው ሪግሬት አደረጉ ተብሎ አሁን እየተወራ የሚገኘው። ተጸጽተዋል። የሆነ ዩናይትድን መቀየር የማይችሉት አይነትን ችግር ነው እንደተረከቡ እያስቡ ያሉት ተብሎ ነው የተነገረው። ከዛ ደግሞ ምንድን ነው የወጣው? አሁን ቴሌ ፉት ነው ያወጣው። ቴሌ ፉትቦል ማለት ነው አድማጮች፣ ቴሌግራፍ የኳታር ሰዎች አሁንም ቢሆን ኦክቶበር 2023 ላይ ሊገዙት እጅግ ተቃርቦ ነበር። እንደምታውቁት እኚህ ሰው ጣልቃ ባይገቡ ኖሮ እና ኳታሮች አሁንም ቢሆን ሼህ ጃሲም ዩናይትድን አንድ ቀን እገዛዋለሁ ብለው ያስባሉ እና ለዩናይትድ የጊዜ ጥያቄ እንዲቀርብላቸው የሆነ ጊዜ እድሉን በድጋሚ እንደሚያገኙት ተስፋ አላቸው፣ ያምናሉ። እና አሁንም ቢሆን ይሄ ኦፖርቹኒቲ ዩናይትድን የመግዛት እድል የሆነ ቀን እንደሚመጣ እርግጠኛ ሆነው እየተጠባበቁ ነው የሚገኙት የሚል ሪፖርት ነው ይዘው የወጣው። ከዚህ በፊትም ሰምተናል በተደጋጋሚ ፍላጎት አሁንም አላቸው ክለቡን የመግዛት የሆነ ቀን። እኔ የሚመስለኝ የሆነ ነገር እየጠበቁ ነው። ክፍተት ማለት ነው ራትክሊፍ አይ በቃኝ አልችልም አይነት ነገር ወይ ደግሞ የአሜሪካዎቹ ባለሀብቶች በቃ ገንዘብ አጥሯቸው ዩናይትድ የሆነ መንቀሳቀስ የማይችልበት አይነት ሲቹዌሽን ሲገባ የሆነች ቀዳዳ ስትገኝ በድጋሚ ኳታሮች መጠየቃቸው አይቀርም። ሼህ ጃሲም የዩናይትድ የልብ ደጋፊ ናቸው። ግን አሁን አንተ እንዳልከው ፍላጎቱ ነው ያለው እንጂ እንቅስቃሴ ውስጥ ገብቶ ይሄ ዩናይትድን ለመግዛት እየተደረገ ያለ ተጨባጭ እንቅስቃሴ የለም። እውነታው ግን ይሄ ነው። ቀዳዳው ከተገኘ ክፍተቱ ከተገኘ የሆነ ቀን ዩናይትድን እገዛለሁ የሚል እምነቱም እንደዚሁም ትክክለኛ የሆነ ዩናይትድን የመግዛት እድሉ እንዳላቸው ተስፋ አላቸው ነው የሚለው ዜናው። ታደለ በላይ የተባልክ ቤተሰብ እንዲህ ብልሃል። የፒኤስጂው ስፖርቲንግ ዳይሬክተር ከምን ደረሰ? እሱ ከመጣ ያለምንም ጥርጥር ዩናይትድ ይለወጣል ብልሃል። 100% ምንም ጥያቄ የለውም። ተወርቷል። ስሙ ከዩናይትድ ጋር ተነስቶ ነበረ። ይሄ ሰው ከስሙ ከዩናይትድ ጋር የተነሳበት ምክንያት ዳን አሽወርዝ ዩናይትድን ከለቀቁ በኋላ ይተካቸዋል በሚል ነበር ሲወራ የነበረው በወቅቱ። የሆነ ጊዜ ቃለመጠየቅም ሲሰጥ ሉዊስ ካምፖስ ይሄ ዩናይትድ የገባበትን ምስቅልቅል ከዚህ ችግር ዩናይትድን ማውጣት እችላለሁ ብሎ አስተያየት ሰጥቶ ነበር። ወደ ዩናይትድ ቢመጣ ማለት ነው። ያኔ ነው የተናገረው። ቆይቷል ይሄን ንግግር ከተናገረ። ዩናይትድን ማዳን የምችለው ከችግሩ ማውጣት የምችለው እኔ ነኝ ብሏል ቃል በቃል። ዩናይትድን ስራ ፈልጎ ነበር ሉዊስ ካምፖስ ማለት ነው። ነገር ግን አሁን ዩናይትዶች እሱን አምጥተው በስፖርቲንግ ዳይሬክተር ቦታ ለመቅጠር በዲን አሽወርዝ ቦታ ላይ ፍላጎታቸው ጠንካራ ነው አይደለም የሚለው በትክክል ከሚታመኑ የዜና ምንጮች የተነገረ ነገር የለም። ተወርቷል። ወደ ዩናይትድ ክረምት ላይ ይመጣል ተብሎ ሲነገር ቆይቷል። እውነት ነው አይደለም፣ እሱን ግን የተረጋገጠ የተጨበጠ መረጃ ማግኘት አልቻልኩም። አድማጭ ካገኘን ማደርሳችሁ ይሆናል ወደ እናንተ እንደተለመደው ማለት ነው። ሉዊስ ካምፖስ በጣም ይሄ ከፒኤስጂ ከዘንድሮ ፒኤስጂ ሰክሰስ ጀርባ ስሙ ያልተነገረለት አስደናቂ የሆነ ስራ የሰራ ፖርቹጋላዊ ጀግና ሰው ነው። ይሄ ሰው የሰራውን ስራ በፒኤስጂ ቤት ሁላችሁም በተግባር ነው የተመለከታችሁት፣ በወሬ አይደለም። ፒኤስጂ አሁን ምን አይነት ቲም እንደሆነ ተመልክታችኋል። ትልልቅ ስም ያላቸውን ተጫዋቾች ከክለቡ አሰናብቶ ነው። በጣም ሃምብል የሆኑ ሃምብል ማለት እንግዲህ አክባሪ ናቸው፣ ስራቸውን የሚያከብሩ በጣም ባላንስድ የሆነ ያንግ የሆነ በእድሜ
እና ፉል ኦፍ ኳሊቲ ያለው ቲም ወጣት የሆነ ቲም አሁን መገንባት ችሏል። ያስፈረመው እነኝን ሁሉ ተጫዋቾች ሉዊስ ካምፖስ ነው። በሞናኮ ቤት የሰራውን ስራ እንዲሁ ማየት ትችላላችሁ። ጀምስ ሮድሪጌስ፣ ቤርናርዶ ሲልቫ፣ ፋቢኒሆ፣ ሊማር፣ ፋልካኦ፣ ጆዋሆ ሙቲኖን ያስፈረመ ሰው ነው ይሄ ሰው። በሊል ቤት ደግሞ ተመልከቱ ፔፔን፣ ራፋ ሊያኦ፣ ኢኮኔ የተባለው እንዲሁም ሴሊክ፣ ቤንጃሚን አንድሬ እና ኦስሜሄን የመሳሰሉ ተጫዋቾች ማስፈረም የቻለ ሰው ነው። በፒኤስዤ ተመልክታችኋል አድማጮች። ኑኖ ሜንዴዝ፣ ቪቲናሃ፣ ኢኪቲኬ፣ ዴምቤሌ፣ ባርኮላ፣ ዶዬ እንዲሁም ፓኮ ኔቬስ እና ክራቫት ስኬሊያን የመሳሰሉ ከዋክብትን አምጥቶ የአውሮፓ ንጉስ ማድረግ የቻለ በጣም አስደናቂ የሆነ ስፖርቲንግ ዳይሬክተር ነው እና ይሄ ሰው አሁን እየተባለ እንዳለው ከሆነ በፒኤስዤ ቤት ኮንትራቱን አድሶ ሊቆይ ይችላል። ምክንያቱም ሻምፒዮን ሆነዋል። በጣም ከዚህ ሰውዬ ስራ ጋር በተያያዘ ውጤታማ ናቸው ፒኤስዤዎች። ስለዚህ አዲስ ኮንትራት ሰጥተው ሊያስፈርሙትና ሊያቆዩት የሚችሉበት እድል ሰፊ ነው፣ ግን አይታወቅም። ፈርሞ እስካልቆየ ድረስ አሁንም ቢሆን ወደ ዩናይትድ የመምጣት እድል ይኖረው ይሆናል። አዲስ ነገር ሲኖር የምናሳውቃችሁ ነው ቢሆን። ኢሳያስ ደግሞ እንደዚህ ብላል። ቸርኪ ጥሩ ተጫዋች ነው፣ ግን ቁማር ነው። ዩናይትድ ደግሞ ፕሩቭን የሆነ ተጫዋች ብቻ ነው የሚያስፈልገው። አሁን በዩናይትድ ጊዜ የለውም፣ በቶሎ ወደ ውጤት መመለስ አለበት እና ስህተት መስራት የለባቸውም። ስለዚህ በእንግሊዝ ፕሪሚየር ሊግ 20 ጎል ያገባን ተጫዋች ከቼርኪ ጋር አላወዳድረውም። አይ ቲንክ መቤሞን ነው እያለ ያለው መቤሞና ቼርኪን እያነጻጸርክ ነው አድማጭ፣ እርግጠኛ ነኝ አላወዳድረውም ብለሃል። በርቀት መቤሞ የተሻለ ነው። ቼርኪ ግን በሲቲ ቤት ከሳቪዮል ዶኩ ማርሙሽ እና ኢቲሺ ብልሃል። ውድድር ሲበዛበት እንዳይጠፋ ፈራለሁ ብልሃል። ኢሳያስ በጣም ጥሩ ነጥብ አንስታል። እዚህ ጋር ምንድን ነው አንድ ከሰጠው አስተያየት በጣም የተመቸኝና የወደድኩት አሁን ዩናይትድ ስህተት ለመስራት ጊዜ የለውም ብልሃል። የሚገርም አስተያየት ነው የሰጠው። ትክክል። በዝውውር መስኮት ላይ አሁን እኔም ላነሳላችሁ ይሄ ነበረ ሀሳቤ ነው። በሆነ ጊዜ ዜና ላይ ማንሳት አይቀርም ነበር። አሁን ዩናይትድ እንደ ከዚህ በፊቱ ቤተ ሙከራ የሚሆን ቡድን አይደለም። ቤተ ሙከራ ስልምር ማለት ነው። ይሄ ልክ እንደ አይጥ የሆነ በሽታ መድኃኒት ልታገኙ እንደምትመራምሩበት አንድን ተጫዋች አምጥታችሁ ዩናይትድ ቤት በቃ ይሄ ልጅ ከ2-3 ዓመት በኋላ አሪፍ ምርጥ ይሆናል ብላችሁ የምትቆምሩበት አይነት ቡድን አይደለም። አሁን ዩናይትድ ቤት ያለው ሁኔታ በዚህ ሰዓት በዩናይትድ ቤት በዝውውር እንቅስቃሴ ስህተት መስራት አያስፈልግም። 6 7 8 ዝውውሮች ሊመጡ ይችላሉ። ከ8ቱ 2ቱ እኮ ዝውውሮች በዩናይትድ ላይሳኩ ይችላሉ። ግን ይሄ እንደ ድሮ ከ8 ዝውውር 6 የማይሳካበት ቲም ዩናይትድ መሆን የለበትም። ይህንን ስህተት ለመድገም የሆይላንድ አይነት ስህተት ለመድገም በዩናይትድ ቤት ውስጥ አሁን አይፈቀድም። ክለቡ በጣም በጥንቃቄ ነው ዝውውር ማካሄድ ያለበት። አሁን አንተ የሰጠው ሀሳብ ማለት ነው በጣም ትክክለኛና ተገቢ የሆነ ሀሳብ። በዩናይትድ ቤት ሼርኪ ዋጋው ቢመጣ በጣም ቀላል ሊሆን ይችላል። 30 ሚሊዮን ዩሮ ሊሆን ይችላል የሚያስወጣው። መቤሞ ደግሞ እዛ 60 ሚሊዮን ዩሮ ሊሆን ይችላል ዩናይትድን ሊያስወጣ የሚችለው። ገንዘቡ በጣም ብዙ ነው መቤሞ ተብሎ የፕሪሚየር ሊግ ልምድ የሌለው ራሱን ፕሮቭ ባላደረግ በሊግ ውስጥ ቼርኪን ማምጣት ትልቅ ሪስክ አለው። ይሄ ምን ይባላል? ጋምብል ነው ይባሉ። ይሄ ቁማር ነው። ዩናይትድ ከዚህ በፊት የወሰደው የሆይላንድን እኮ ትልቅ ቁማር ነው ዩናይትድ የወሰደው። አሰልጣኙ ገፋፍተው ኤሪክ ቴን ሃግ ሲያመጡለት ትልቅ ቁማር ነው። ያውም ትልቅ ገንዘብ አውጥተህ ራስ የምትቆምረው ቁማር ማለት ነው። ማሸነፍህን እርግጠኛ ያልሆንክበት ማለት ነው። አያችሁ፣ ትንሽ ገንዘብ አውጥቶ መቆመርም እኮ አግባብነት አለው። 70 ሚሊዮን ፓውንድ አካባቢ ለሆይላንድ አውጥቶ ከመቆመር ይልቅ በዛ ገንዘብ 4 ተጫዋች አምጥተህ ብትቆመር ከ4ቱ እኮ 2ቱ ሊሳካላቸውም እኮ ይችላል። ፕሮባቢሊቲ ነው አይደል? ስለዚህ አሁን ዩናይትድ በዝውውር እንቅስቃሴ ላይ 10 ቁጥር ቦታ ብዙ ተጫዋቾችን ፈለገ ሲባል ትኩረት ማድረግ ያለባቸው በደንብ በፕሪሚየር ሊጉ ልምድ ያለው በቃ ራሱን ፕሩቭ ያደረገ ያስመሰከረ በሊጉ እንደዚህ አይነት ተጫዋቾች ላይ ብቻ ነው። ብዙ ፓንዲቶችም አስተያየት ሲሰጡ ነበር። አሁን ዩናይትድ ይሄ ድሮ ፎራይን ተጫዋቾችን ማስፈር ማዘወር መተው አለበት። ትክክል ናቸው። ከዚህ በኋላ ይሄ ታዳጊዎችን በትንሽ ገንዘብ ልክ እንደ ቀደም እንደነገርካችሁ ዲያጎ ሊዮን አይነት በ5 ሚሊዮን ፓውንድ አካባቢ ተሰጥኦ ያላቸውን ተጫዋቾች ማምጣት ካልሆነ በስተቀር ከውጭ ይሄ ብዙም ሪስክ ወስደህ የምታስፈርማቸው ኪሳራ የሌላቸውን ካልሆነ በስተቀር በትልቅ ገንዘብ ግን
ከውጭ ተጫዋች መምጣት የለበትም። ይሄ የኔም አቋም ነው። ዩናይትድ ሰዎች፣ አመራሮች ሊወስዱት የሚገባ ብዬ የማስበው እዛው ከፕሪሚየር ሊግ ምን ራሳቸውን በትልቅ ደረጃ ተጫውተው በሊጉ ፈትሸው በደንብ ያረጋገጡልን ተጫዋቾች እንደ ምቤሞ አይነት ነው መፈረም ያለበት። ምክንያቱም ድጋሚ በዩናይትድ የዝውውር እንቅስቃሴ ስህተት ለመስራት ጊዜ የለም፣ ገንዘብ የለም። አሁን የምትሳሳቱ ከሆነ ዩናይትድ በጣም እያሽቆለቆለ መጥፎ የሆነ በክለቡ ታሪክ ምናልባት ከሊጉ መውረድ ሊሆን ይችላል። ከዚህ በኋላ የሚሰሩ ስህተቶች ከሊጉ ሊያስወርዱን ሁሉ ይችላሉ። ስለዚህ ኢሳያስ የሰጠው አስተያየት በጣም ምርጥ ነው። ዩናይትድ አሁን ስህተት ለመስራት ጊዜ እና አቅም የለውም። ካለበት ችግር አንጻር በጣም በጥንቃቄ ዝውውሮች መፈጸም አለባቸው። እስማማለሁ። አሁን ይሄን በሪያን ቼርክ ጉዳይ ነው አይደል ያነሳው? ትክክል። ቼርክ አሁን ለዩናይትድ ትልቅ የሆነ ቁማር ነው። ለሲቲ ግን ተጫዋቹ ቢፈርም ቁማሩ ሪስክ የሌለው ቁማር ነው። ምክንያቱም አይጎዱም፣ 30 ያወጡበታል። ብዙ አማራጭ ያላቸው ሲቲዎች ምንም የሚጎዱበት ነገር የለም። ዩናይትድን ግን በጣም በእጥፍ ነው የሚጎዳው። ወደ ሲቲ ለመሄድ ተጫዋቹ መቃረቡ ጥሩ ዜና ነው። ምክንያቱም ዩናይትድ በቤሞ ላይ ትኩረት እንዲያደርግ ስለሚያ በዚሁ አያይዤ አድማጮች የምቤሞን የዩናይትድ ዝውውር በተመለከተ የወጣውን መረጃ እንዲሁ ላድረሳችሁ በኋላ ከምመለስበት። ምቤሞን ለማስፈረም አሁን ጠንከር ያለ ንግግር በሁለቱ ክለቦች መካከል እየተደረገ እንደሆነ የሚታመኑ የዜና ምንጮች እየነገሩን ነው ያሉት። ፕሮግሬሽን አለ እያደረጉ ያሉት የድርድር ወይም የማስፈረም እንቅስቃሴ አሁን ከእለት ወደ እለት እየጨመረ እየጠነከረ መጥቷል። አሁን ጥሩ ነው። ቀጣይ የምናየው ዜና የኩኒሃ ነው። ኩኒሃን ጨርሰዋል አይደል? ስለዚህ አሁን ሙሉ ትኩረታቸውን ኩኒሃ የሚባለው ወሬ ቀርቶ ሌላ ቦታ እና ሌላ ፈራሚ ላይ ይሆናል። እሱም ምቤሞ እንደሚሆን ነው እኔ እማም ነው እና ተብሎም ይጠበቃል። አንድ ነገር ላይ ብቻ ሲተተኩሩ ጥሩ ነው፣ ቶሎ አንዱን ገላችሁ። ስለዚህ የዩናይትድ ተጫዋቹን የማስፈረም እድል እየሰፋ መጥቷል፣ እየተጠናከረ መጥቷል። ኒውካስል ነው የሚፈልገው። አሁን ከኒውካስል ዩናይትድ ያለው ትልቁ አድቫንቴጅ የክለቡ ዝናና ታሪክ ነው። በዩናይትድ ቤት ልጁ ቢመጣ በፕሮጀክቱ ዩናይትድ በያዙት ፕሮጀክት ረጅም ፕሮጀክት ነው። እንግዲህ ዩናይትድ ትልቅ ስም ያለው ቲም ነው። ኒውካስሎች ሻምፒዮንስ ሊግ ላይ ተሳትፎ ቢሆኑም ግን ዩናይትድ ያለው ስምና ዝና ታሪኩ ብቻ ምቤሞን እንዲመርጥ ሊያደርገው ይችላል ተብሎ ነው የሚጠበቀው። እሱም በዛ ልክ እንደሚመርጥ ነው እንጂ ኒውካስል ዝም ብሎ ሻምፒዮንስ ሊግ ተሳትፎ ስላደረገ ብቻ ወደዛ ላይሄድ እንደሚችል ቤን ጃኮብስ ነው የነገረ። ስለዚህ እሱን ሀሳብ እንደዚሁ ማመን መስማት ይኖርብናል። ግን አሁን ትልቁ ችግሩ ምን እንደሆነ ታውቃላችሁ አድማጮች? ብሬንፎርዶች መጀመሪያ 50 ሚሊዮን ፓውንድ በቂ ነው ሲሉ ነበር። አሁን ግን ኒውካስል ፈለገው ተባለ። አርሰናልም እንደዚሁ አጥቂ እስካሁን አላስፈረምም ታውቃላችሁ። ከእንደገና ዩናይትድ ይፈልገዋል። አይ በቀላሉማ ይሄን ልጅ አንሽጥ። የሚፈልጉት ክለቦች ሲጠይቁ ትንሽ በጫን ማድረግ አለብን ብለው እስከ 60 ሚሊዮን ፓውንድ እና ከዛ በላይ ለመጠየቅ ተዘጋጅተዋል ተብሏል። አያሹ በግርግር የልጁ የመሸጫ ዋጋ ምን እያደረገ ነው? እየጨመረ ሄደ። እቺ ነገር ችግር ልትሆን ትችላለች። ዩናይትድ ላይ ያስብሩበት። ግን ልጁ ዩናይትድን ከፈለገና ወደ ዩናይትድ ብቻ ለመሄድ እንደ ኩኒሃ ፑሽ የሚያደርግ ከሆነ ዩናይትዶች በቀላሉ ዝውውሩ ሊፈጽሙት ይችላሉ። ያን ዜና ግን እስካሁን አልሰማንም። ምቤሞ ከሌሎች ክለቦች ዩናይትድን መርጦ ወደ ዩናይትድ ብቻ ብሎ ወደ ዩናይትድ ለመምጣት ወስኗል አልወሰንም የሚለውን እሱን አብረን እናያለን። እስካሁን ግን እንደዚህ አይነት ፍንጮችን አላየንም ማለት ነው። ጥሩ ዜና ግን ምንድን ነው አድማጮች? ዩናይትድ ለዝውውር የበጀተው በጀት 100 ሚሊዮን ፓውንድ ብቻ አይደለም፣ 125 ሚሊዮን ፓውንድ ለአሰልጣኝ አሞሪም ተሰጥቷቸዋል። ይሄ ገንዘብ የተሰጣቸው ከተጫዋቾች ሽያጭ ውጭ ነው ተብሏል። ይህ ጥሩ ዜና ነው። ዩናይትድ የሚሸጣቸው ብዙ ተጫዋቾች ያንን ገንዘብ ደግሞ መጨመር ይችላሉ ማለት ነው። ቀጣይ እንግዲህ የምናየው የብሩኖ ፈርናንዴስ ጉዳይ ነው። ይህም ተጫዋች ሊለቅ የሚችልበት እድል በጣም ሰፊ ነው እየተባለ ነው። ስለዚህ የአሞሪም ባጀት ሊሄድ ይችላል፣ ከዚህም በላይ በጣም ሊጨምር ይችላል። እስከ 200-300 ሚሊዮን ፓውንድ የሚደርስበት እድል ይኖራል ማለት ነው። እና አድማጬ አንተ እንዳልከው የዩናይትድ ከቼሪክ 10 ቁጥር ቦታ ላይ ከቼሪክ ይልቅ ምቤሞ ላይ ትኩረት አድርገዋል። አሁን ተጨባጭ የሆነ እንቅስቃሴ በምቤሞ ዝውውር ላይ አለ ለማለት ነው።
አብዛኞቻችሁ ግን አድማጮቼ የብሩኖን ጉዳይ ነው ያነሳችሁ። ሲሞን ብርሃኑ ሰላም መንጌ ብሩኖ እንዴት ሆነ ብለሃል። ምላሽ አለኝ። ቀጣይ መረጃ ስላለ እዛ ላይ ይመለሳል። መኒ ብሉ ፕሪንት የተባለ ስም ያለ ቤተሰብ ደግሞ የፋይናንስ ችግር ነው እንጂ ብሩኖ ቢቆይ የሚጠላ ያለ አይመስለኝም። ነገር ግን እድሜው 30 መሆኑና ቲሞን ልክ እንደ ፔጄ ለመገንባት 25 ዓመት በታች ያሉ ተጫዋቾችን መግዛት ግድ ይለዋል እና በመጪው 3 ወይም 4 ዓመት ውስጥ ውጤታማ ቡድን ለመመስረት ብልሃል። እንግዲህ ትክክል ነው። ይህም እናነሰዋለን። የብሩኖን ጉዳይ ቀጣይ መረጃ ስላለን። ስንታየው ደግሞ ምን ብልሃል? ስንታየው ነኝ ብሩኖ ለማለት መሰለኝ። ብሩኖ ብቻ ማለት ጥሩ አይደለም። ምክንያት ብሩኖ እድሜው በገፋ ቁጥር አቅሙ እየተዳከመ እንደሚሄድ መታወቅ አለበት ነው። ስለዚህ ብሩኖን መሸጥ ጥሩ ነው ብዬ አስባለሁ። ከሱ ይበልጥ ወጣት የተሻሉ ሊመጡ ይችላሉ። ለዛ ነው በነገራችን ላይ ብሩኖ መጥፎ ተጫዋች ነው ማለት አይደለም። ልክ ነህ። ብሩኖ መጥፎ ተጫዋች የሚል የለም። ውብ ሀገር ቲዩብ ደግሞ እንደዚህ ብልሃል። እስጢፋኖስ ነኝ ከባህሬን መንጌ ብሩኖ ለቀቀም አለቀቀም በቤሞ ለዩናይትድ ያስፈልጋል ብዬ አስባለሁ ብልሃል። ልክ ነው። ክለቡም እየሄደበት ነው። ነገር ግን በጣም የሚያሳስበኝ የበረኛ ጉዳይ ነው ብልሃል። ሌላው ቢቀር የበረኛ ኢላማ እንኳን ያለው አይመስለኝም። ዩናይትድ ምን አዲስ ነገር አለ? ስለ በረኛም ጠይቃቸው። ሁለቴ እኮ ተናገርኩ። ትላንትም ከትላንት ወዲያም ዜና ላይ ስለ በረኛ ተጠይቆ ምላሽ ሰጥቻለሁ። አድማጮች አሁን ዩናይትድ ከበረኛ ቀድሞ መፍታት ያሉባቸው ችግሮች አሉ። ስለዚህ እነኛ ላይ ነው እያተኮረ ያለው። ደግሞ ትክክል ናቸው። የፊት መስመሩን መጀመሪያ እስቲ እናጠና። ቢያንስ 2 የ10 ቁጥር ቦታ ተጫዋችና አንድ አጥቂ እናስፈርምና ደግሞ ስለ በረኛ እናስባለን። ምክንያቱም ቢያንስ ኦናና ተሳስቶ ጎል ቢቆጠርበት እንኳን አጥቂዎች ካሉን ቢያንስ እነሱ አግብተው ያን ድክመቱን ይሸፍኑልናል። ጎል የሚያገባ ሰው እኮ ነው የቸገረን ጎበዝ። መጀመሪያ ቅድሚያ መስጠት ያለብን የፊት መስመሩ ቦታ ላይ በደንብ እርግጠኛ መሆን አለብን። በሳምንት በአመቱ ሲዝኑ መጨረሻ 50 ጎል ማስቆጠር የሚችሉ ቢያንስ 3 የ10 ቁጥር 2 ከእንደገና አንድ የፊት መስመር አጥቂ ከብሩኖ ውጭ ማለት ነው። እንደዚህ አይነት ኮንፊደንስ የሚሰጡ ልጆች መኖር አለባቸው ፊት ላይ። ያን ትኩረት አድርገው እየሰሩ ነው። አሞሪም ቅድሚያ ፊት መስመር ላይ ዩናይትድን የገደለው እኮ ፊት መስመር ላይ ያለው ክፍተት ነው። ጥርስ የሌለው አንበሳ እኮ ሆነ ዩናይትድ። በሆይላንድ እኮ ሲዝኑን ሙሉ ተቃጠልን ወገን። ስለዚህ ቅድሚያ መሰጠት ያለበትን ነገር እዩ። ፊት መስመር ላይ አንድ ተጫዋች ነው ገና ያመጣ ነው። 2 ያስፈልገናል። 2ቱን እናስፈርም እና ስለ በረኛ ጉዳይ ደግሞ እኛ ብቻ አይደለም የዩናይትድ ሰዎችም ያስቡበታል። እርግጠኛ ስለሆንኩ በዚህ ጉዳይ እና ኢላማ ያለው አይመስለኝም ያልከው አለው እንጂ በደንብ አለው ኢላማዎች። ዩናይትድ ግብ ጠባቂ ላይ ያለው ለምሳሌ ግርማይ ወልደ ኪዳን ምን ብላል? ሰላም መንጌ በረኛ የፖርቹጋል ብሔራዊ ቡድን በረኛ ወይም ደግሞ የሌስተር በረኛ ምርጥ ናቸው ለዩናይትድ ካሰቡ ብላል። ትክክል፣ በጣም ትክክል ነው ያልከው ግርማይ። በተለይ ፖርቹጋል ብሔራዊ ቡድን በረኛ እኔ በጣም ነው የሚመቸኝ። በጣም ኦናና ከመምጣቱ በፊት እኔ በጣም ስወደው እና ስከታተለው የነበረ ግብ ጠባቂ ነው። አሁን ለፖርቹጋል ብሔራዊ ቡድን የሚጫወተው ልጅ የፖርቶ ግብ ጠባቂ ነው። እንደውም ማንቸስተር ሲቲ ይፈልገዋል ይሄን ልጅ ለማስፈረም ተብሎ እየተገለጸ ነው ያለው እና ሲቲ አሁን ሊሄድ ሳይቀረው አይቀርም ልጁ። ዲያጎ ኮስታ ይባላል። ታውቁታላችሁ እርግጠኛ ነኝ። የፖርቶ ግብ ጠባቂ የማንቸስተር ሲቲ ቶፕ ታርጌት ሆኗል ተብሏል። ኤደርሰንን ለመተካት 70 ሚሊዮን ዩሮ ነው ውል ማፍረሻ የሰቡ። እስከ 2027 የሚያቆየውን አዲስ ኮንትራት ተጫዋቹ ፈርሟል። ስሙ ከዩናይትድ ጋር ከተያያዘ በኋላ ማለት ነው። ሌላው ስሙ ከዩናይትድ ጋር የተነሳው ደግሞ የፒኤዥው ዶናሩማ ነው። እሱ ኢንተር ሚላን፣ ጁቬንቱስ፣ ዩናይትድ እና ሲቲም ይፈልገዋል ይሄ ተብሏል። ግን የፖርቶ ግብ ጠባቂ በጣም የሚያስደንቅ ነው። ተከታትላችሁት ሊሆን ይችላል አድማጮች። በጨዋታ ላይ አንደኛው በሳለው እንደ ኦናና ይሄ ብስለት የለውም የምትሉት አይደለም። በጣም በሳለው የሚመልሳቸው ኳሶች ተው በጣም አስገራሚ ናቸው። በጣም የሚገርም ኳስ ነው የሚያድነው። በጣም የሚገርም ይሄ ፓንቹ ደግሞ ኦናና እኔ በጣም የሚያስጠላኝ ባህሪው ፓንች የሚያደርጋት እና ይሄ በቦክስ መጥቶ የሚመልሳት ኳስ ለተቃራኒ ቡድን አጥቂ እንደ አሲስት ነች። የእሱ ፓንች አሲስት ማለት ነች ወይ አያርቃትም በደንብ። ይሄ ልጅ ግን ስማርት የሆነ ልጅ ነው። እንደዚህ አይነት ኳሶችን እንደዚህ አይነት ስህተቶችን አይሰራም። ኦናና እንደሚሳሳተው ከተከላካዮች ጋር ተግባብቶ የሚጠብቅ ግቡን የሚያነቃቸው ሲፈዙ። በዛ ላይ ፕላስ ትልቁ ኳሊቲው ደግሞ ፔናልቲ
ከሆነ ፔናልቲ ማዳን በጣም ምርጥ ግብ ጠባቂ ነው። ግን ምኞት ብቻ ነው። አሁን አድማጫችን እኛ እኔ ስፖርቲንግ የክለቡ ዳይሬክተር አይደለሁም። ብሆን ኖሮ ግን ኮስታን ነበር ማስፈርመው። ምን አይነት ስህተት እንደሰሩ ታውቃላችሁ? የዛኔም ኮስታን ኤሪክ ቴን ሃግ ፈልጎታል ተብሎ እየተወራ ነበር በደንብ ይህን ግብ ጠባቂ ማስፈረም ሲችሉ በወቅቱ 60 ሚሊዮን ዩሮ አካባቢ ነው እንግዲህ ግብ ጠባቂ የሚሆነው። አሁን ነው 70 የተደረገው ውል ማፍረሻው አዲስ ኮንትራት ሲፈርም። እሱን ትተው ሄደው በ60 በተመሳሳይ ገንዘብ ኦናናን አስፈርም። እኔ እኮ በጣም እኮ ነው የሚገርሙት እንዴት አይነት ባለሙያዎች እንደሆኑ ያሉት በዩናይትድ ቤት። በተመሳሳይ ገንዘብ እኮ ነው አድማጮች፣ ኦልሞስት ኦናና 55 60 ሚሊዮን ዩሮ ነው አይደል? ኮስታንም ማምጣት ይችሉ ነበር የዛኔ። እድሜው ደግሞ ገና እኮ ነው ይሄ ከቀጣዮቹ 10 ዓመታት ሁሉ እኮ የዩናይትድን ግብ መጠበቅ የሚችል ልጅ ነው። አያቸው የሰሩት ትልቅ የሆነ ፋውልና ስህተት ዋጋ እያስከፈላቸው እንዴት እንደሆነ አሁንም ይፈልጉታል የሚል ወሬ አለ። ግን እሱን ተዉት። ይሄ ግብ ጠባቂ ነገር ላይ ጊዜን ማባከን አሁን የምናወራበት ሰዓት አይደለም። አድማጮች ዜናዎቻችን የቀጠሉ ያው የእናንተን አስተያየትና የራሴን ሀሳብ እንደዚሁ እያደረግን የምንሄድ ከሆነ ጊዜ አይበቃል። ብዙ አስተያየት እሰጣላችሁ፣ እየመረጥኩ ነው ማቀርብላችሁ። ተመሳሳይ የሆኑትን ጥያቄዎቻችሁን የሁላችሁንም ከመለስን 3 ሰዓት 4 ሰዓት መፍጀቱ ነው። ባይሆን በቀን 2 ጠዋት ላይ ዜና ለመስራት ምናልባት ሙከራ እናደርጋለን። ተጨማሪ የምትስማሙ ከሆነ እንደ ሀሳብ ነው አድማጮች። ጥያቄያችሁን ግን እናንተም ቀጥሉ፣ እኛም መመለሳችንን እየመረጥን እንቀጥላለን። ተሳትፏችሁ ጥሩ ነው። ላይክ ማድረጋችሁም እንደዚሁ ጥሩ ነው። እናመሰግናለን ለማለት ነው። አድማጮች ወደ ዜናዎቻችን ደግሞ ስናልፍ ትላንት ይፋ የኩኒሃ ጉዳይ ነው። ስለ ኩኒሃ ብዙ አውርተናል እና አሁን ትላንት ስለ መስማማታቸው ነው ይፋ የሆነው። እርግጥ ተጫዋቹ በውስጥ የዩናይትድ ጉዳዮቹን ጨርሷል። ሎሪ ሆቴል ነበር የዩናይትድ ተጫዋቾች ጨዋታ ከማድረጋቸው በፊት የሚያድሩበት ማለት ነው። ነገ ጨዋታ ካለ ዛሬ እዛ ይገባሉ። እዛ ሆቴል ነበር። ከዛ ወደ ዩናይትድ ሄደ። ኮንትራቱን አይ ቲንክ ፈርቦ ምናምን ጨርሷል ሁሉንም ነገር። ግን ይሄ ማሊያ ይዞ ቃለመጠየቅ ተደርጎለት ሲፈርም አላየንም እና ምንድን ነው አሁን እየጠበቁ ያሉት? ይቺ የነገርኳችሁ ካላንደሯን እየጠበቁ ነው ማለት ነው። እነሱም ማስመዝገብ የፈለጉበትና ያችን ነገር ይፋ ማድረግ የፈለጉበት የካላንደሯ ታይሚንግ ነች ማለት ነው። እየጠበቀች ያለችው አንድ እሱ ነው። ሁለተኛ ገና የቪዛና የምዝገባው ጉዳይ ማለቅ አለበት ተብሏል። ቪዛ ብዙ ችግር አይሆንም፣ ምዝገባዋ ገና ነች። ማስመዝገብ የፈለጉበት ቀን አለ የእነሱ እዛች ቀን ላይ ያስመዘግቡታል ነው። ብቻ ዋናው ፖይንቱ ግን አልቋል። አሁን ዝውውሩ ማሊያ ይዞ ባታዩትም ለማለት ነው። ተጫዋቹ እስካሁን ድረስ ስለ ኩኒሃ ስናወራ ስታቶችን ሰጥቻቸዋለሁ። ብዙ አውቃቸዋል አይ ቲንክ ስለ ኩኒሃ። አሁን ግን ያልሰማችሁትን ደግሞ ፓርት ልንገራችሁ። ሁሌ ስለ ኩኒሃ ጥሩ ነገር ነው የምንሰሙት። አሁን በጣም መጥፎ ተጫዋች ነው እያልኳችሁ ግን አይደለም። ይሄን አስምሩልኝ። ድክመቱንም ደግሞ ስለ ኩኒሃ ማወቅ አለባችሁ። እሱን እነግራችኋለሁ። ኩኒሃ ለምሳሌ ከስታቶቹ መካከል ላስታውሳችሁና 15 ያህል ጎሎችን በማስቆጠር ብራዚላዊ ተጫዋች ሆኖ በፕሪሚየር ሊግ ታሪክ ብዙ ጎል ካስቆጠሩ 2 ተጫዋቾች ተርታ ተመዝግቧል። ይህን ታውቃላችሁ። ሮቤርቶ ፊርሚኖ በ2017-18 የሊቨርፑል ማለት ነው። ገብርኤል ማርቲኔሊ የአርሰናሉ በ2022-23 ሲዝን ላይ 15 ጎል በማስቆጠር ሶስቱም ብራዚላዊ እኩል ነው የሆኑት። ባለፈው ኩኒሃ ቢያስቆጠር ጥሩ ነበር፣ አንድ በልጧቸው ይሄን ሪከርድ እንትን ማለት ይችል ነበር፣ ግን አልተሳካም። ለማንኛውም ዩናይትድ ቤት ይሄን ሪከርድ ይሰብራል ብለን እንጠብቅ። አንዱ ይሄ ነው። ሌላው ከብሩኖ ፈርናንዴዝ ጋር የሚጋራው 2 እስታት አለ። አንደኛ 6 እና 51 የተባሉ ቁጥሮችን ነው የሚጋራው። ምንድናቸው ልንገራችሁ። 6 ማለት ከፔናልቲ ቦክስ ውጪ በዚህ ሲዝን በፕሪሚየር ሊጉ ጎል ያስቆጠሩ አውትሳይድ ደ ቦክስ ማለት ነው ጎል ካስቆጠሩ ተጫዋቾች 6 ከብሩኖ እኩል ያስቆጠረው ኩኒሃ ነው። አንድ ይሄ 51ዱ ደግሞ ምንድነው የሚያመላክታችሁ? ኩኒሃ 51 የኦን ታርጌት በሁሉም ውድድሮች ኦን ታርጌት ጎል አቴምፕት በማድረግ የወጣ ምናምን አይደለም። ኦን ታርጌት በትክክል 51 ኳሶችን ወደ ጎል ሙከራ በማድረግም ይሄም ከብሩኖ ፈርናንዴዝ ጋር እኩል ስታት ያስመዘገበበት ይር ነው ማለት ነው። ሌላው አንድ አድማጬ
የሆነ ቪዲዮ ላይ ኮሜንት አድርገህ ነበር መንጌ የኩኒሃ ጉዳይ ብዙ ወክ የሚያደርግ ነው። አሁንም ልነግራችሁ የፈለግኩት ይሄንን ነው። አንዱ ቢቢሲ ይዞት ወጥቶ ነበረ። በእንግሊዝ ፕሪሚየር ሊግ ካሉ ተጫዋቾች ኩኒሃ ብዙ ወክ የሚያደርግ ነው በጨዋታ ላይ። ወክ የሚያደርግ ማለት ምን ማለት ነው? በጨዋታ እንቅስቃሴ ወቅት ኳስ በሌሎች ተጫዋቾች እንቅስቃሴ ላይ እያለች በተቃራኒ ቡድን ነው ሊሆን የሚችለው በእነሱ ስር እያለች 77% የጨዋታውን ክፍል ወክ ያደርጋል። ኩኒሃ ወክ ያደርጋል። ይሄ በፕሪሚየር ሊጉ ማለት ነው በዚህ ሲዝን ቁጥር 1 ደረጃ ላይ ያስቀምጠዋል። ግን የኩኒሃ እንቅስቃሴ በጣም ውጤታማ ነው። ልብ በሉ። አሁን ይሄ እንዳያሳስታችሁ ኩኒሃ መጥፎ ሆኖ አይደለም። በጨዋታ ወቅት ኩኒሃ ወክ ያደርጋል ማለት በቲሙ አጠቃላይ የጨዋታ እንቅስቃሴ ወቅት ላይ ወሳኝ በሆነች ቅጽበት አይንቀሳቀስም ማለት ግን አይደለም። ልብ በሉ። አሁን ወክ የሚያደርጉ ተጫዋቾችን ልንገራችሁ ከኩኒሃ በታች ናቸው የተባሉ ኩኒሃ 77.1 ነው። ቨርጅል ቫንዳይክ ተከላካይ ነው 76.6፣ እንዲሁም ሙሪሎ የፎረስቱ 74.3፣ እንዲሁም ኮንሳ 74.2 ያስቶን ቪላው፣ ኦላ አይና 73.8 የፎረስቱ ተጫዋች ማለት ነው። በፕሪሚየር ሊጉ የመጀመሪያው ትልቁ ስታት ያለው ኩኒሃ ነው ወክ በማድረግ በየጨዋታው ማለት ነው። ይሄ ማለት ግን ኩኒሃ በጣም ደካማ ተጫዋች ነው፣ ሌዚ ተጫዋች ነው ማለት አይደለም። ይህን ለማስመስከር ትክክለኛ ትልቅ ማንሳት ያለባቸው ሊዮኔል ሜሲ ነው። ሊዮኔል ሜሲ እንደውም ይወቀሳል አይደል? ሊዮኔል ሜሲ እኮ ይሄ ሞሮፍ የክርስቲያኖ ሮናልዶ ፋን የሆኑ ሰዎች የሚተቹት ብዙ የጨዋታ እንቅስቃሴ ተሳትፎ ሲያደርግ እኮ አንመለከተውም። ሜሲ እኮ ጨዋታው ላይ ወክ ሲያደርግ ነው ብዙ ጊዜ የሚያሳልፈው ብለው ይወቅሱታል። ግን መጨረሻ ላይ ጨዋታው ካለቀ በኋላ ማነው ኮከብ ሆኖ የሚወጣው? ሊዮኔል ሜሲ ነው። ኩኒሃ በቃ ዛት ታይፕ ኦፍ ፕላየር ነው። ለዚህ የምሰጠው ምላሽ ይሄ ነው። ለአድማጭም በዛው ምላሽ ይሆንህ እንደዚህ አይነት ጥያቄ ስለጠየቅ ማለት ነው። አንድ ተጫዋች ሜዳ ላይ ወክ አደረገ ማለት ጥቅም የለውም፣ ይሄ ተጫዋች ሰነፍ ነው ማለት ግን አይደለም። ሜሲ ለዚህ ትልቁ ማረጋገጫ የሚሆን ተጫዋች ነው። ምክንያቱም መገኘት ባለበት ሰዓት፣ መገኘት ባለበት ቦታ፣ ለቲሙ ጎል ማስቆጠር ባለበት ሰዓት እና በታይሚንጓ ይገኛል። በሁሉም ስታት፣ በሌላው ስታት የትኛውንም ተጫዋች ደግሞ ኩኒሃ ይበልጣል። ወክ በማድረግ ተጫዋቹ አንደኛ ቢሆንም ግን ማለት ነው አይደለም ከወልቭስ ተጫዋቾች በአጠቃላይ ከፕሪሚየር ሊጉ ተጫዋቾች በጎል በአሲስት ክሬት በማድረግ ብላብላ በሌላም ነገር በጣም ኪ የሆኑ ሞመንቶችን ሙቭመንቶችን በመፈጸም ግን ኩኒሃ ቤስት ነው። ስለዚህ ይሄ ስታት ተጫዋቹ ለማጣጣል የሚሞክሩ ቢቢሲ ብዙ ጊዜ ጸረ ዩናይትድ ስታት ማውጣት ይወዳል እንደዚህ አይነት ነገሮችን። ግን ይሄ መልስ በጣም በቂ ነው። ሊዮኔል ሜሲ እንደዛ ወክ አድርጎ ግን ማን ኦፍ ዘ ማች ተብሎ በየጨዋታው የሚወጣ ተጫዋች ነው። ኩኒሃ ማለት እንደዛ ነው። አንድ ይሄን እዩ። ሌላው የሚያነሱበት ነገር ደግሞ አንዳለች እችን ነገር ያው ስለ ግልፍተኛ ባህሪው ጉዳይ ነው። ይሄ እንደ አንድ ስጋት አድርገው ያነሱታል። በተለይ የተጫዋቹን ለዩናይትድ መፈረም የማይወዱ ሰዎች እና ልጁ አይሳካለትም በሚል ሊያጣጥሉ ሲሞክሩ ነው እንደዚህ የሚሉት። ኩኒሃ ግልፍተኛ እኮ ነው የሚል አይነት ሀሳብ ያነሳሉ። ለምንድነው ኩኒሃ እንደዚህ የተባለው? 2 ጊዜ ተጫዋቹ ቅጣት ተጥሎበታል። 2 ጨዋታዎች ላይ በፉትቦል አሶሲዬሽኑ ነው ታይቶ ልጁ ቅጣት የተጣለበት። አንደኛው የኢፕስዊች ታውን ስታፍ የሆነውን አንድ ሰው ግላሱን ይሄ መነጽሩን ስታፍ ኦፍኮርስ ተጫዋች አይደለም ግን የኢፕስዊች ሰራተኞች አንድ አባል ነው እና መነጽሩን ሁሉ ከአይኑ ላይ ይሄ እንዲህ ለማውጣት አይነት ነገር ሙከራ አድርጎ ይሄ በመተናኮል ማለት ነው በመጫር ምክንያት ተቀጥቷል ኩኒሃ። አንድ ክስተቱ ይሄ ነው። ሁለተኛ ደግሞ ኩኒሃ ሚሎስ ኬርዚክ የተባለው ተጫዋች አሁን በርንመዝ የሚገኘው አሁን ወደ አይ ቲንክ ወደ ሊቨርፑል ያመራል በሚል ሊቨርፑል መሰለኝ አይ ቲንክ ነው ሲቲ ያመራል በሚል እየተወራበት ያለ ተጫዋች ነው። ኬርኪስ 3 ጊዜ ከዚህ ተጫዋች ጋር ግጭት ውስጥ ገብቷል። ተጫዋቹን በመምታት ፋይት ለማድረግ በመጋበዝ ምናምን ነው ተከሶ እንደዚሁ ቅጣት የተጣለበት ማለት ነው እና ባልተሳተፈበት በቅጣት ምክንያት ባልተጫወተባቸው 4 ጨዋታዎች ላይ ኦፍኮርስ ወልቭሶች አልተጎዱም። ጥሩ ተጫውተው ማሸነፍ ችሏል እነኛን ጨዋታዎች። ግን ኩኒሃ እንደዚህ አይነት
ችግር ውስጥ ገብቶ ወይም የጸብ አነሳሽነት እንትን ታርጋ ተለጥፎበት በኤፍኤው ተቀጥቷል ማለት ነው። 4 ጨዋታ ነው የተቀጣው። ኤፍኤ ካፕ ሲጫወቱ ነው ከበርንማውዝ ጋር ልጁ በዚህ መልኩ የተጋጨው ማለት ነው። ግጭት ደግሞ የትኛውም ተጫዋች ባህሪ ነው። ኩኒያ በጣም ግልፍተኛ ነው። ስለዚህ ዩናይትድ ቤት መጥቶ ብላ ብላ ምናምን ብትሉኝ የራሳችሁ ጉዳይ እንዴ። እንደውም ይሁን ጥሩ ነው ኩኒያ እልህኛ መሆኑ ጥሩ ነው እንዴ። ዋይኒ ሮኒን እስቲዩት እስቲ በጣም የረዥም ጊዜ ዩናይትድ ደጋፊ የሆናችሁ እና የምትከታተሉ እንዴ ሮኒ እኮ እስቲ ኳስ ኑና ከኋላ ንጠቁትና እናንተ ሂዱ እስቲ። ወንድ የሆነ ተጫዋች ነው ሄዶ ያንን ኳስ ክሮስ የሚያደርገው ወይንም የሚያገባው ወይንም ደግሞ የሆነ ነገር የሚያደርገው አይፈታም። ሩኒ ኳስ ንጠቀው፣ ከሱ ከነጠቅ እልህ ነው የሚይዘው። ይከተልሃል እስከ ግብ ጠባቂው በር ድረስ ይመጣና ወይ ሸርተቴ ወርዶ ኳሱን አግኝቶ ያስጥላል፣ ወይ አንተ ላይ ደግሞ ሸርተቴ መጥፎ ታክል ገብቶ ፋውል ይሰራባል። ስለዚህ ሮኒ መጥፎ ተጫዋች ነው ልንል ነው እንዴ? ብዙ ጊዜ ያደርጎታል ደግሞ ይሄ ሮኒን እኔ ትዝ ይለኛል። በጣም እልህኛ ነው፣ ኳስ ሲነጠቅ አይወድም። ይሄ የተለየ አይነት ቻሌንጅ ውስጥ የሚከተው ናውቲ የሆነ ተጫዋች ሲገጥመው ተከታትሎ ይቀጠዋል። ያስፈራ ነበር ሮኒ እንደዛ ሲሄድ በቃ ውይ ሮኒ የሆነ ነገር ሊያደርግ ነው ብላችሁ ምን ስቅቅ ነው የሚላችሁ፣ ትሳቀቃላችሁ። ግን ብዙ እኮ ቀይ ያለ ፋውሏን ይሰራታል ወይ ቢጫ ያል ወይ የሆነ ነገር ያለ በቀልሁ ወኔው ደስ ይላቸዋል። ኩኒያም እንዲህ ነው፣ ራሱን የሚያስከብር ልጅ ነው። ደግሞ በወልቭስ ቤት ነው አስቡ። በወልቭስ ቤት ደግሞ ጫና አለ። ቲሞች ጫና ሲያሳድሩባቸው አይችልም። አያችሁ ዩናይትድ ቤት ግን እንደ ወልቭስ ብዙ ጫና ልጁ አይኖርበትም። ኦልዌይስ ዩናይትድ ቦል ፖዚሽን ችግር የለበትማ ያለ ማለት ነው። እና ግልፍተኛ ስለሆነ ብቻ ዩናይትድ ቤት መጥቶ ደግሞ እንደዚህ አይነት እንትን ያደርጋል። ስለዚህ ኩኒያ ምናምን ይሄ ኔጌቲቪቲ መርጨት እሱ አይሰራም። ይሁን እንኳን ግልፍተኛ ሆነ ኩኒያ እስከ ግልፍተኛ ባህሪው እንወደዋለን፣ ይምጣልን። የመጨረሻ ደግሞ አንድ ልንገራችሁ አድማጮች፣ ለምንድን ነው ስለ ኩኒያ አሁን ማወራችሁ? መፈረሙ ስለተረጋገጠ ነው። እና ስለሱ ማወቅ ያለባችሁን ነገር በሙሉ አውቃችሁ ከዚህ በኋላ ስለ ኩኒያ እንደዚህ አይነት ነገር ውስጥ አንገባም፣ አንመለስበትም። ሌሎች ብዙ ጋዜጦች ያልነገሯችሁ የኩኒያ የሚገርሙ ደግሞ ስታቶችን አሁን ልንገራችሁ። ቅድም ከብሩኖ ጋር የተጋራቸውን ነው አይደል ስነግራችሁ የነበረው። ተቺዎቹን አፍ የሚያስይዙ አሁን ያልተሰሙ ስታቶችን ነው የምነግራችሁ። ማቲያስ ኩኒያ ብዙ ክሪቲሲዝም ብዙ ነቀፌታ ከባህሪው አንጻር ቢደርስበትም እና እንደዚህ አይነት አስተያየቶች ቢሰጡበትም ብዙ ወክ ያደርጋል ሜዳ ላይ ተብሎ ቢነገርም ተጫዋቹ በጣም ብዙ ጎል ያስቆጠረ ብራዚላዊ ነው። በፕሪሚየር ሊጉ ታውቃላችሁ 27 ጎል አስቆጥሯል። በአውሮፓ ካሉ ቶፕ ሊጎች ውስጥ ብዙ ጎል በ2023/24 ሲዝን ጀምሮ ተጫዋቹ በማስቆጠር እንደ ኩኒያ ብዙ ጎል ያስቆጠረ ብራዚላዊ ተጫዋች የለም። ከ23 ሲዝን ጀምሮ 24 ሲዝን ጀምሮ እስካሁን እያልኳችሁ ነው አድማጮች 27 ጎል አለው። ቪኒሺየስ ጁኒየር እና ራፊና እንኳን አላስቆጠሩም ይሄን ያህል ጎል ማለት ነው። ከነሱ የቀደመ ስታት ነው ያለው። ይሄን ግን አይነግሯችሁም ጋዜጦች። ኩኒያ 7ኛ ደረጃ ላይ ተቀምጧል በጎልና በአሲስት 7ኛ ደረጃ። ሂዝኖት እኮ ኖርማሊ አጥቂ እኮ አይደለም ኩኒያ 10 ቁጥር ነው። ከእንደገና 4ኛ ደረጃ ላይ ተቀምጧል ነን ፔናልቲ ጎል በማስቆጠር 4ኛ ደረጃ በሊጉ። አብዛኞቹ ፔናልቲ ነው የሚያስቆጥሩት። 9ኛ ደረጃ ላይ ደግሞ ጎል ኤንድ አሲስት ፐር 90 ሚኒትስ በሚል 9ኛ ደረጃ ላይ የተቀመጠው ከሊጉ ተጫዋቾች እያልኳቸው ነው አድማጮች። ከነኛ ሁሉ ቲሞች ከ20 ቲሞች ተጫዋቾች እንደዚህ ነው ማሰብ ያለባቸው። 6ኛ ደረጃ ነው ደግሞ በነን ፔናልቲ ጎል ፐር 90 ሚኒትስ ማለት ነው። ከእንደገና 2ኛ ነው ሹትስ ኦን ታርጌት በመሞከር በ90 ደቂቃ 2ኛ ነው በሊጉ ሁለተኛ አድማጮች። 13ኛ ደግሞ ቻንስ ክሪኤሽን ነው 13ኛ ነው። 9ኛ ደግሞ ፔናልቲ ኤሪያ ፓስ በማድረግ ስሩ ቦል በመጫወት በሊጉ 9ኛ ነው። 8ኛ ደረጃ ላይ ደግሞ ሹት ክሪኤቲንግ አክሽን በመፍጠር 8 ነው። 3ኛ ደግሞ ኬሪስ በተለይ ወደ ፋይናል ሰርድ ላይ ኳስ በደንብ እየገፋ ፕሮቴክት አድርጎ የሚወስድበት መንገድ 3ኛ ደረጃ ላይ ነው ያስቀምጠው። ታዲያ ብሩኖ አሚን ማቲያስ ኩኒያ ለዩናይትድ አይሆንም። እንደዚህ አይነት ባህሪ ያለው መጥፎ ተጫዋች ነው ብላችሁ የምትጽፉና የሚጽፉ ሰዎች ስለሱ ይሄን ስታት ግን አይነግሯችሁ። በጣም የሚያስገርሙ ስታቶች ነው ተጫዋቹ ያለው ማለት ነው። ስለዚህ ስለ ኩኒያ ዩናይትድ መፈረም ትላንት መረጋገጥን ተከትሎ ማወቅ ያለባችሁ ዛሬ ሁሌ ጥሩ ነገር ስለምናወራችሁ ነው። ኩኒያ እንዲህ ነው እያለን ብናወራችኋለን፣ ግን ደካማ ጎኑንም ዛሬ ይኸው አይተናል። ግን እንደዚህም ደካማ ጎን ኖሮት
ደካማ ጎኑን ወደን አምነን እና እንዲሁም ደግፈን የምንቀበለው ተጫዋቻችን ነው ትላንት በእጃችን የገባው። ወደ ብሩኖ ጉዳይ ደግሞ እንሂድ አድማጮቼ። ያው ብሩኖ ሳያመልጠን አይቀርም ወገን። አሁን ህይወትን ያለ ብሩኖ ማሰብ መጀመር መቻል ያለብን። ኦፍኮርስ አላለቀም፣ ግን ውስጤ እየነገረኝ ያለው ነገር ብሩኖ ፈርናንዴዝ ከዩናይትድ ጋር እንደሚለያይ ነው። ይሄን ሀቅ የሆነ መቀበል መቻል አለብን። ህይወት ያለን ብሩኖ ማሰብ ለዩናይትድ ትንሽ የሚከብድ ይመስላል፣ ግን አሁን ግዴታ ማሰብ የለብን ሰዓት ይመስለኛል አድማጮች። ይህን ስል ተረጋግጧል ማለት አይደለም፣ ግን ከትላንት ጀምሮ እየወጡ ያሉ ሪፖርቶች እኔ ከዚህ በፊትም ከሳውዲ ያሉ አንዳንድ የሚታመኑ የዜና ምንጮች ለክለቡ ቅርብ የሆነ ፖዘቲቭ ኢነርጂ ያላቸው በብሩኖ ጉዳይ ላይ እንደሚቀበላቸው፣ አሁን ትላንት ደግሞ የምናምናቸው ይሄ ከእንግሊዝ ወገን ያሉ ጋዜጦችም ይህን ነገር እየነገሩ ነው መጡ። ይሄ ሳምንት ለብሩኖ በጣም ወሳኝ ሳምንት ነው። አሁን አልሂላሎች ተጫዋቹ ጆይን ያደርገናል ብለው እርግጠኛ ሆኗል። አሁን የመጨረሻ ከተጫዋቹ ጋር ሲያደርጉበት የነበረው ድርድር የኮንትራቱ ጉዳይ አድማጮች ይቅርታ፣ ይሄ እሱ ሲጠይቃቸው የነበሩ ጥያቄዎች ፍላጎቶቹን በሙሉ መልሰውለታል የልጁን እና አሁን በቃ አሁን ብሩኖ አስማምተነዋል ብለው ኦልሬዲ እነሱ አምነው ጨርሰዋል ማለት ነው። ከዚህ በኋላ ብሩኖ የሚያነሳብን ፍላጎት የለም ብለው በግል ነው ከሱ ጋር የሚያደርጉትን ነገሮች በሙሉ የሚሰጡትን ነገሮች የሚጠይቀውን ነገር በሙሉ ጠይቆ ተስማምተዋል። እነሱ ሰጥተውት እሺ ብሏል፣ ተቀብሏል። ሳውዲ ነበር የሚገኘው ወኪል። አሁን ፋብሪሶ ሮማኖ ከሳውዲ መጣ ጨርሶ እዛ ያለውን ነገር ማለት ነው። ከሳውዲ ይዞ ሲመጣ ወኪሉ እንግዲህ ዝም ብሎ ባዶ እጁን አይደለም የሚመጣው፣ በሳምሶናይት ብር ይዞ ነው የሚመጣው። ስንናገር እንዲሁ ይዞ ባይመጣም ግን ምን ያህል ገንዘብ ማቅረብ እንደሚችሉ ለብሩኖ ፈርናንዴዝ ለዩናይትድ ከዩናይትድ ጋር ያለውን ነገር እንዲነጋገርና እንዲጨርስ ልከውት ነው ወደ ማንቸስተር የሚመጣው እሱ ሊያወራቸው የዩናይትድ ሰዎችን። ብሩኖ ለብሔራዊ ቡድን ግዳጅ እዛ ፖርቹጋል ያለው አሁን ገብቷል ዛሬ። ስለዚህ ወኪሉ አሁን ቀሪውን ስራ ሊሰራለት በዩናይትድ በኩል ያለውን ነገር እንዲደራደር እንዲያሳውቅ ያው ወኪል ነው ስራውን መስራት ያለበት። ስለዚህ ምን ሊያቀርቡ እንደሚችሉ ለዩናይትድ ኦፈር የሚያደርጉት ምን እንደሆነ ከዛ የሆነ ነገር ይዞላቸው መጥቷል ከሳውዲ ያናግራቸው። ይሄ ሳምንት በጣም በጣም ወሳኝ ነው። ፋብሪሶ ደጋግሞ እንዳለው ዩናይትድ የሚጠይቀውን ነገር ይሰጣሉ ለዝውውሩ ብሎ ተናግሯል። ሁለት የሚጣረሱ ነገሮች ግን እዚህ ጋር አሉ አድማጮች። ቤን ጃኮብስ እየተባለ እንዳለው በጣም የተጋነነ ገንዘብ አይከፍሉም ነው ቤን ጃኮብስ የሚለን። ዩናይትዶች ለምሳሌ ሌታሴ 150 ቢጠይቁ 150ውን አይሰጡም ነው የሚለው ቤን ጃኮብስ። ትንሽ ያዝ ያደርጉታል እና ፋብሪሶ ያለን ግን ዋትኤቨር ዘያስክ ነው ያለው። በቃ የሚጠይቁትን ነገር ለብሩኖ ዝውውር ለመስጠት ፈቃደኛ ናቸው ለዩናይትድ ሲል ፋብሪሶ ገልጾታል። አሁን ከልጁ ወገን ያለውን ነገር ሙሉ ጨረሱ። ዩናይትድ ነው የቀራቸው። የዩናይትድ ደግሞ ይከብዳል ተብሎ አይጠበቅም። በጣም ትንሹ አቀረቡ ከተባሉ 80 ነው የሚያቀርቡት ለብሩኖ። ያውም 80 አይደለም ዩናይትድ ይቀበለዋል ተብሎም አይታሰቡ፣ ዝም ብሎ የመነሻ ጥያቄ ማለት ነው። ዩናይትድ ኖ እምቢ ብሎ 120 ማለቱ አይቀርም፣ ወደዛ አካባቢ ወይ 110 ማለቱ አይቀርም። እነሱ ደግሞ አይ በቃ እንስማማ 100 እንክፈል። ከዛ በኋላ ዩናይትድ አይሆንም። ከዛ በኋላ መልሶ በቃ እንካቸው የመጨረሻ 110 ውሰዱ አይነት ነገር ይኖራል። 100 ማግኘታቸው አይቀርም ዩናይትዶች 100 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማለት ነው። እና ይሄ ዝውውር እውን ሊሆን የሚችልበት እድል አሁን በጣም በጣም ሰፍቷል። በዚህ ሳምንት የመጨረሻውን ነገር ትሰማላችሁ። የስካይ ስፖርቱ አንድ ጋዜጠኛ አለ፣ የሚታመን ሰው ነው። እሱ ምን አለ? ይሄ ሳምንት ለብሩኖ ፈርናንዴዝ እና ለአልሂላል እጅግ ወሳኝ ሳምንት ነው ብሎናል። ስለዚህ በዚህ ሳምንት በብሩኖ ፈርናንዴዝ ቁርጣችን እናቃል። አስጨነቀን እኮ አድማጮች አይደል? እናንተም እኮ ተጨነቃችሁ። ስለ ብሩኖ ይለቃል ወይንስ ደግሞ ይቆያል? አስተያየቶቻችሁን በደንብ ሳነብ ነበር። ቢለቅ ይሻላል፣ እድሜው እንዲህ ዩናይትድ እሱን ሸጦ እንደዚህ ምናምን ብላችኋል። እኔም ሀሳቤን አወርቻለሁ፣ እናንተም ሀሳባችሁን እንደዚሁ እያወራችሁ እያንጸባረቃችሁ ነው። እና እኔ ከመሸጡን በደንብ ነው ዩናይትድ ቤት የምደግፈው እሱን። ከዚህ በፊት ነግሬያችኋለሁ። ዋናው ቁልፉ ነገር ግን እሱን ሸጠው እንዴት ገንዘቡን ስፔንድ ያደርጉታል፣ እንዴት ይጠቀሙበታል የሚለው ነው በጣም ወሳኝ። ብሩኖ በነገራችሁ ላይ የሚተካ ተጫዋች
ብሩኖን በአንድ ስትራይከር አተኩትም። ብሩኖ ለዩናይትድ በአመት የሚሰጠውን የጎልና የአሲስት መጠን በአንድ ስትራይከር አተኩትም። እርግጠኛ ሆኜ ነው የምነግራቸው በአንድ ስትራይከር። ምናልባት ኦስሜሄን መጥቶ ለዩናይትድ በአመት 30 ጎልና አሲስት የሚያደርግ ከሆነ ትንሽ ቀረበ ትላላችሁ። ብሩኖ ከዛ በላይ ነው ኮንትሪቢዩት የሚያደርገው ለዩናይትድ። ስለዚህ ብሩኖን በአንድ ተጫዋች መተካት እጅግ ከባድ ነው። ኦስሜሄን መጥቶ እኮ ላይሳካለት ይችላል። በትልልቅ ሊግ የተጫወተ ፕሩቭን የሆነ ስትራይከር ነው አይደል? ግን እንግሊዝ መጥቶ ያን ማድረግ ሊከብደው ይችላል። የእንግሊዝ ተከላካዮችን የእንግሊዝ ፕሪሚየር ሊግ አጫወትን ከሌላ ሀገር ሊግ ጋር ፍጹም አታነጻጽሩት አድማጮች። እዚህ ጋር እንዳይምታታባችሁ በጣም ጠንካራ የሆነ ሊግ ነው። የእንግሊዝ ተከላካዮች በጣም ጠንካራ ናቸው፣ ፈጣን ናቸው፣ ጉልበት አላቸው። እዛ ቡንደስሊጋ ሄዶ አንድ ተጫዋች 40 ጎል ስላስቆጠረ እንግሊዝ ላይ 40 ጎል ያስቆጥራል ማለት ከባድ ነው አድማጮች። ኦስሜሄን በዩናይትድ ቤት አይሳካለትም አይደለም፣ ጊዮኬሬዝ ቢመጡ አይሳካላቸውም ለማለት አለ። ግን ሊጉን ቶሎ ላይ ለምዱት ይችላሉ። ከስትራይከሮቹ ፊዚካል ስትሬንግዝ ስፒዱ ጋር አዳፕት ለማድረግ ጊዜ ይፈልጋሉ። እንደመጡ 30 ጎል ላይ ያስቆጥሩ ይችላሉ፣ 20 ላይ ያስቆጥሩ ይችላሉ አድማጮች። ሊጉ የተለየ ሌቭል ላይ ነው ያለው። ተከላካዮቹ ልዩ ናቸው። በየክለቦቹ ብትሄዱ እነ ኢፕስዊች እና ሌስተር እንኳን ያላቸው ተከላካዮች በቀላሉ ጎል የሚቆጠሩባቸው አይደሉም። ከሌላ ሀገር ቲሞች ጋር ስታነጻጽሯቸው በጣም ስትሮንግ ናቸው። እንግሊዝ ያው ያለ የኳሊቲ ልዩነት ነው እና ብሩኖን በአንድ ተጫዋች የሚተካ አይደለም። የእሱ ገንዘብ ዋይዝሊ በጣም በብልጠት ዩናይትዶች ስፔንድ ማድረግ አለባቸው። በ3 በ4 ተጫዋቾች ላይ በጣም በብልጠት ካዋሉት ገንዘቡን ሊሸፍኑ ይችላሉ እና ዩናይትድንም ላቅ ወዳለ ደረጃ ሊያሻግሩት ይችላሉ እነኚህ በሱ ሽያጭ የሚመጡ ፈራሚዎች። ገንዘቡን ግን በማይሆን አንድ ዝውውር የሚያባክኑት ከሆነ የብሩኖ ሽያጭ ጉዳት ሊሆን ይችላል። ይናፍቀናል። እርግጠኛ ነኝ ብሩኖ ፈርናንዴዝ ቢኖር እኮ የምንልበት ጨዋታ ይኖራል ቀጣይ ሲዝን። ይህን በእርግጠኝነት ነው የምነግራችሁ። ዩናይትድ የትኛውንም ተጫዋች ያስፈርም ብሩኖ ከሄደ ወይ ብሩኖ ቢኖር እኮ ብለን የምንመኝበት ጊዜ እና ጨዋታ መኖሩ አይቀርም። ይህን እንዳንመኝ ለማድረግ ደግሞ ከየአቅጣጫው ጎል የሚያስቆጥሩ 2-3 ተጫዋቾች በብሩኖ ገንዘብ መምጣት አለባቸው። ቢያንስ የሆነ 20 ጎልና አሲስት ላይ ተሳትፎ ማድረግ የሚችሉ 3 ተጫዋቾች። ያኔ ብሩኖን ልንረሳው እንችላለን። ይሄ የብሩኖ መልቀቅ ጥሩም ብሌሲንግም ሊሆን ይችላል። በነገራችሁ ላይ እስቲ እውነት እየሆነ ከሄደ እናወራለን። ማን ቁልፍ የተባለ የትኛው ክለብ ተጫዋች ለቆ ክለቡ ተጠቀመ ወይስ ተጎዳ? እነ ኔይማር እነ ሜሲን እናነሳለን። ግን አሁን ያሉ መረጃዎች እንደሚጠቁሙት ብሩኖ እየለቀቀ እንደሆነ ነው። ለዛ ነው የስካይ ስፖርቱ ጋዜጠኛ በዚህ ሳምንት ብሩኖ የሚለቅ ከሆነ በዚህ ሳምንት ነው የሚሆነው። ብሩኖ ፖርቹጋል ሆኖ ለአልሂላል ከሚጫወቱ ተጫዋቾች ተገናኝቶ ሲገባበዝ ቪዲዮ አይተናል ከካንሴሎ ከእንደገና ኔቬስም እንደዚሁ ስለ ብሩኖ አስተያየት ሰጥቷል። ቢመጣ ፖርቹጋላውያን ተጫዋቾች በአጠቃላይ ቢመጡ ምኞቴ ነው ብሎ ነው የተናገረው። ዩናይትዶች ከወዲሁ ነው እሱን ይተካልናል ብለው ያሉትን ስፖርቲንግ ሊዝበኑ ፔድሮ ጎንካልፌስን እየተመለከቱ ያሉት። አሞሪም ይህን ተጫዋች አምጦና ተኩልኝ ብለዋል። አሞሪም ብሩኖ እንዲለቅ አይፈልግም፣ ግን የክለቡ አመራሮች አይሰሙትም። ጥሩ ገንዘብ ከመጣ እንሽጠው ብለው እንኳን አያማክሩትም ተብሏል። ስለዚህ የእሱን ምትክ ነው ግዴታ መፈለግ ያለበት አሞሪም ለማለት ነው አድማጮች። ለማንኛውም ትላንት ብሩኖ ፈርናንዴዝ ከፖርቹጋላውያን ጋር በሳውዲ ፕሮሊግ ከሚጫወቱ ጋር ታይቷል። በቃ የሆነ የወሰነው ውሳኔ ያለ የመጨረሻው ግን እየተባለ ያለው የቤተሰቡ በተለይ የባለቤቱ ተብሏል። እሷ ደስተኛ አትመስለኝም። አይ ቲንክ ወደዛ ሄዶ መጫወቱን የፈለገች የመረጠችው አይመስለኝም። ግን እሷን የማሳመን ፋሚሊዎቹን የማሳመን ነው የመጨረሻው ስራ እንጂ ብሩኖ በግሉ በህይወት ዘመኑ የሚቀርብለት ምርጥ ገንዘብና ጥያቄ ነው። አንዴ የሚመጣ ብሌሲንግ እሱን ተቀብሏል። ደስተኛ ነው ደግሞ ስታዩት አሁን ወደ ፖርቹጋል ሲሄድ አሁን እንደዚህ በገንዘብ አታሎት አባብሎት ይህን ያህል ገንዘብ አቅርበውለት ዝውውሩ ሳይሳካ ቢቀር ዩናይትድ ባይቀበለው ብሩኖ ደስተኛ ሆኖ በዩናይትድ የሚጫወት ይመስላችኋል? ቀጣይ ሲዝን አይሆንም። በቃ ልጁ ማሉ አልኩ። ይሄ ጥያቄ ከመጣ ጀምሮ እኮ ብሩኖ ፈርናንዴዝ ጥሩ እየተንቀሳቀሰ አይደለም ለዩናይትድ። ልብ በሉት የሲዝኑ መጨረሻ ጨዋታዎች ላይ እስቲ ከአልሂላል ጋር ስሙ ከተያዘ በኋላ ጥሩ አይደለም ብሩኖ። አሁንም ቀጣይ ሲዝን ብሩኖ ጥሩ ስለመሆኑ እርግጠኛ አይደለም ከቆየ በዩናይትድ ቤት ይሄ ሁሉ ነገር ይሄ ሁሉ ማባቢያ ያቀርቦለት
እና ቢለያዩ ለክለቡም ለተጫዋቹም መልካም ነው። እኔ የሚመስለኝ የግል ሀሳቤ ነው፣ አስተያየት ማለት ነው። የብሩኖን መጨረሻ ደግሞ እኛ ለማየት በዚህ ሳምንት እንጓጓለን። ክቡራን አድማጮቻችን ለዛሬ ያስኩላችሁ መረጃ እዚህ ላይ ይብቃ። ነገ በተመሳሳይ አዳዲስ ዜናዎችን ይዤ እናገኛችኋለሁ። ሀሳብ፣ አስተያየት፣ ኮሜንት፣ ምኞት፣ ሁሉንም ነገር ያላችሁን የተሰማችሁን ነገር ከታች ጻፉልን። እስከዛው ሰላም ሁኑ። ባባይ